ማርኮ በስተመጨረሻም እንግዲህ ሉሊትን አገኛት ማለት ነው። እንግዲህ ጉሮሯን አንቆ ወደ መኪና ውስጥ ወስዷታል ማለት ነው። እንግዲህ በባለፈው ክፍል እንዳያችሁት አባቱ ፎቶዋን አሳይቶ ይችን ሴት ከየትም ብለህ አድራሻዋን ፈልገህ አምጣልኝ ይችን ሴት ብሎት እንግዲህ እሺ አባቴ አታስብ አደርገዋለሁኝ ብሎ እንግዲህ አመጣልሃለሁ ከየትም ፈልጌ ብሎት እተማመንብሃለሁ ልጅ ብሎት ነበር እና ለሞዴሉም እንግዲህ አሳይቶት ነበር። እሱ ሲያያት እንግዲህ ድንግጥ ነበር ያለው ምክንያቱም ስለሚያውቃት ማለት ነው። እንግዲህ ሞዴሉ ዛሬ እንግዲህ ሉሊትን ይዟት ሲሄድ በጣም ነው የደነገጠው። ወንድሙ እንግዲህ ይዟት ሲሄድ እንዴት ብዬ ነው ማድናት እያለ እንግዲህ በጣም ተጨንቆ ነበረ። ዛሬ እንግዲህ የሆነ ልብሱን ምናምኑን ለመቀየር እንግዲህ ኬዝ ነገር አድርጎ እንግዲህ ሲሄድ ገኒ እያይተው የት ልትሄድ ነው አንተ ስትለው ደንግጦ እንግዲህ ሲርበተበት ሜርሲ መታ ምንድነው ምን እየተፈጠረ ነው ምናምን ብላ እንግዲህ እስኪ እንግዲህ የት እንደሚሄድ አናቅም ይኸው ጓዙን ጠቅልሎ ምናምን ስትላት እንግዲህ አንተ ቆይ ሌባ ነህ እንዴ ቆይ ምንድነው ምን እያደረክ ነው ያለው ምናምን ብላ እንግዲህ በኋላ ባይኑ ጠቀስ አድርጎ እንግዲህ ወሬውን አስቀይሶ ትላንትና የሰጠው እቃ ነው ለምንድነው እስካሁን ድረስ ያላደረስክልኝ ብል ስትለው እንግዲህ እሱ ደግሞ አይ ትናንትና እኮ ስራ በዝቶብኝ ነው በቃ ዛሬ ልወስድልሽ ነው ምናምን ብሎ አንቺ ነው እንደ እቃው ምናምን ስትላት ግን ያው እኔ እኮ ነው ትላንትና ውሰድልኝ ብዬው ብላ ያንን እቃ ኬስ ተቀብላ እንግዲህ ፌስታሉን እሷ ቀድማ ወጣኝ ማለት ነው። መቼም ተጉዳ ወጣችሁ ማለት ነው ዛሬ እና እንግዲህ ውጭ ወጥቶ ግን እንግዲህ የእሷ ተሆነ ችግር የለውም ምናምን እሷን የመታዘዝ ግዴታ የለብህም ብለው እንግዲህ ጥላው ስትሄድ እንግዲህ ወጥቶ ሜርሲ እንግዲህ ያው እየተከታተለችው ስለሆነ ወንድሙ መጥቶ ስለጠየቃት ይሄን ሰው ታውቂዋለሽ ወይ ብሎ ፎቶ አሳይቷት ነበር፣ ግን ደግሞ አልተናገረችበትም። ስለዚህ አንተ ልጅ ማንነትህን ተናገር፣ ድብቅ ማንነት አለህና ምንህም ዘበኛ አይመስልም ብለው እንግዲህ ሁሉም ያው ተጠራጥረውታል። ዛሬ እንግዲህ እውነቱን ተናግሯል ለሜርሲ ማለት ነው። ሜርሲ እንግዲህ ተናገር፣ ቆይ አንተ ምን ፈልገህ ነው እዚህ ቤት የገባኸው? ምንህም እኮ ዘበኛ አይመስልም። ስለዚህ እውነቱን ያለህ አማራጭ ጉድህን ተምናገርብህ በፊት ብላ እንግዲህ ስታስፈራራው እባክሽ ምንም ነገር ላትይ ቃል ግቢልኝና ለማንም እንደማትናገሪ ልንገሪሽ ሲላት እንግዲህ ምንም አማራጭ የለህም፣ አመንከኝም አላመንከኝም አሁን ጉዴህን እናገራለሁ ስትለው እንግዲህ እኔ እዚህ ቤት ያለሁት አዎ ዘበኛ አይደለሁም ቸግሮኝም አይደለም፣ ግን ፂን እወዳታለሁ አፈቅራታለሁ እና ፂን ያለማጣት ብዬ ነው እዛ የገባሁት ብሎ እንግዲህ ያው ደግነቱ ልጁ የኔ ነው አላለም። እና እንግዲህ ለሜርሲ ዛሬ ትንሽ ያው ነግሯታል ማለት ነው። ሜርሲ እንግዲህ ያው በራሷ ቁጥጥር ስር ልታረገው ነው ይህን ሰውዬ እንግዲህ ሳሙኤልን እንግዲህ ላገኘው ብላ ስልኩን ተሉሊት ተቀብላ ሄዳ ነበረ። እሱም ደግሞ እንግዲህ ምንም ነገር ከኔ ጋር የምትስማሚበት አንድም ነገር የለሽም ጊዜሽን አታባክኒ ብሏታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ እንግዲህ ተወዳጁ ሐረግ ድራማ ይዤላችሁ መጥቻለሁ ቤተሰብ ማለት ነው። እንግዲህ ዛሬ ሉሊት እንግዲህ በባለፈው ክፍል እንዳያችሁት ዳግም እንግዲህ ከአቤል ጋር ተመካክሮ እንግዲህ አቤል ፂን ለመጉዳት ልጇን ግዴታ ልጇ ጽንሱ መውረድ አለበት፣ ይህም መድኃኒት ስጣት ብሎ እንግዲህ ከምግቧ ጋር ወይም ደግሞ ከምትጠጣው ውሃ ጋር ስጣት ብሎ ዳግም እንግዲህ አይሆንም ብሎ ነበር። በጭራሽ እንግዲህ አስጓደኝነቴን የማትፈልገው ተሆነ የራስ ጉዳይ፣ እኔ ግን አደርገዋለሁ። እኔን ያለ ስራዬ ስላሳሰረችኝ እኔ ለሷ ስንት ዋጋ ከፍሌላት ማንነቴ ሳይቀር ሁሉም በጣሏትና ሁሉም ፊታቸውን ባዞሩባት ሰዓት እኔ ነበርኩ ማንነቴን ሁሉ ቀይሬ ከጎኗ የሆንኩላት። ለእኔ ይሄ ነው የሚከፈለኝ? ለእኔ ክህደት ይገባኛል ወይ ብሎ እንግዲህ በጣም የድሮው ጭራቁን አቤል እንግዲህ መልሶ ጽንሷን ሊያወርድባት እንግዲህ ልጇን ዳግም እንግዲህ ምግቡ ላይ ጨምሮ ሰጥቷት ነበርና እንግዲህ ያንን ምግብ እሷ ጸሎት ስታደርግ እንግዲህ እየተከለፈለፈች መጣ። ሉሊት የኔ ቀውስ እንግዲህ ያንን ምግብ ስትበላው እንግዲህ የወዳው ታማ ሆስፒታል ሄዳ ከሆስፒታል ተመልሳ መጣ ነበር። ያው አልተሻላትም። እንግዲህ ያው ጽዬ ተጠራጥራለች። ገኒ ነይ ብላ እንግዲህ ገኒ በቀደም ለታ ቁርሳችንን ስታቀርቢልን
አንቺ ነሽ አቅርብ ያልሽው ዳግምን ወይስ ራሱ ነው ስትላት፣ እንግዲህ ኧረ እኔ ልጅ ራሱ ነው እኔ ላግዝሽ ብሎ ያቀረበው ስትላት፣ አሁን ገባኝ ይሄ ነገር እኔን ለመመረዝና ልጄን ለማስወረድ ማለት ነው ብላ እንግዲህ እንዴት እንደዚህ ትያለሽ? እንዴት ልጅን ብጠረጥሪው ነው? ቆይ እንዴት ዳግም ልጅ እንደዚህ ያደርጋል ብለሽ ብታስቢ ነው? እረፊ ከልጅ ላይ ወረጅ ብላ እንግዲህ ገንዬ ተቆጥታ ነበር። ገኒ አስቢው እስኪ ልጅ እኔ እኮ ያን ምግብ እኮ እኔ ልበላው ነበር፣ ለእኔ እኮ ነበር ምግቡ የተሰጠኝ። ያ ማለት እንግዲህ ልጁን ለማስወረድ የተደረገ ነው። ይሄ ማለት ደግሞ ዳግም ያደርገዋል ብዬ ሳይሆን አቤል ነው ይሄን ነገር ያሴረው ብላ እንግዲህ ያው ተጠራጥራለች። ጥርጣሬዋም ልክ ሆኗል ማለት ነው። እና እንግዲህ ገኒም ያው አልተዋጠላትም በጭራሽ ይሄን ነገር ያደርጉታል ብላ አላሰበችውም። አላሰበችውም። ሉሊት እንግዲህ ያው አልተሻላትም። ያው በየደቂቃው እንግዲህ ወደ መጸዳጃ ቤት እየሮጠች ነው ማለት ነው። እንግዲህ አልተሻላትም። እናንተ እዛ ሆናችሁ ትዶልታላችሁ፣ እኔ እንደዚህ ታምሜ እያለች እንግዲህ እያለቀቀሰኝ ሉሊት እንግዲህ ያው ታማለች በጠና። ግን መጨረሻ ላይ እሷም አውቃለች ዳግም እኔን አንተ መረዝከኝ ብላ ያው አውቃብታለች ማለት ነው። እንግዲህ ማርኩ እንግዲህ ስልክ ደውሎ እንዴት ነሽ ደህና ነሽ ወይ ብሎ ሲጠይቃት፣ ወይ ልጠይቁ የተሆነ ባዶ እጃችሁን እንዳትመጡ የሆነ ነገር ይዛችሁ ጠይቁኝ እያለ ችግር የለውም የት ነው ያለሽው አድራሻሽን ብቻ ላኪልኝ የፈለግሽውን ነገር ይዤልሽ ልምጣ ብሎ እንግዲህ ማርኮ ሲላት፣ እሺ በቃ አሁን ቴክስት አደርግልሃለሁ አድራሻዬን ብላ ጂል እንግዲህ ሉሊት አድራሻዋን ላክ ስታረግለት ማርኮ ሆዬ እንግዲህ ቀጥታ ድረስ ቤቷ ነበር የመጣው። እንግዲህ በባለፈው ክፍል አባቱ ይችን ሴት ከየትም ብላችሁ ፈልጋችሁ አንጦልኝ፣ ይች ሴት ብዙ የምታውቀው ነገር አላትና አንጦልኝ ብሎ እንግዲህ ፎቶዋን አሳይቶት ነበር። እና ችግር የለም አባቤ እኔ ከየትም ብዬ አመጣታለሁ ብሎ እንግዲህ ቃል ገብቶለት ነበር። ቃል በገባው መሰረት እንግዲህ ዛሬ እቤቷ ቀጥታ ሄዶ ነበር። ማን ነው እንግዲህ ወይ በስተመጨረሻም ጠያቂ መጣልኝ፣ እስኪ ማን እንደሆንክ እናያለን እያለች እንግዲህ እሺ ብሎ ስልኩን ሲዘጋባት እንግዲህ ቀጥታ እቤት ሲገባ ድንብርብሯ ነበር የወጣው። አሁን እንግዲህ አንተ ማነህ ምናምን እያለ እኔና ውጭ ላይ እናውራ እንደ ሰው እንዳይሰማን ወደ ውጭ ወጣ ብለን እናውራ ቢላት አይ አልሄድም ምናምን ስትለው እንግዲህ እኔን ሰው እንዳይጎዳ ተፈለግሽ እኔ ውጭ ላይ እናውራ ቢላት ሉሊት እንግዲህ እሺ አላለችም ነበረ። እሱም እንግዲህ እንዳላስገድድሽ ተፈለግሽ ነይ ወደ ውጭ ቀጥ ብለሽ መኪና ውስጥ ግቢ ብሎ እንግዲህ መጨረሻ ላይ ተቆጥቶ ቢላትም እጮሃለሁ እያለች ስትለው እንግዲህ በጣም ስታስቸግረው ጊዜ ጉሮሮዋን አንቆ እንግዲህ ማንም የደረሰላት የለም። ገኒም ፎቅ ስለነበረ ያልሰማቻትም ማንም የለም ነበር የሰማት የለም። እንግዲህ ያው ሉሊትን ቢላት ቢያደርጋት እምቢ ብላ ነበር። እንግዲህ ያው እየጎተተ ጉሮሮዋን አንቆ መኪና ውስጥ ወስዷታል ማለት ነው። ቃል እንግዲህ በጣም ተናዶ ነበረ። እህቴን ማን ነው ወንዱ? እኔ ወንድሟ እያለሁ እንዴት ነው እህቴን የተደፈረው ብሎ እንግዲህ ማርኮን እንግዲህ ያው ቀጥሮት እንገናኝ ብሎት ያው አሁን ቀጠሮውን ትቼው አፍርሸዋለሁኝ በቃ ብሎ ስልክ ሲዘጋበት ተናዶ እንግዲህ ሀኒዬን ደውይ ብሏት ነበረ። ሀኒ ደውይና ቀጥሪው ብሏት እንግዲህ ሲደውልላትም ስልክ አላነሳም አለ። እሷ ራሱ ስደውልለት አላነሳም አሉ። ከዛ እንግዲህ ጽዬ ደውላ ነበር። ጽዬ እንግዲህ እንዴት ነህ ቃል ምናምን ስትለው እንግዲህ ደህና ነኝ ጽዬ ጠፋህ ምናምን ስትለው እንግዲህ አይ ትንሽ ቢዚ ሁኔ ነው ስራ ሁኔ ነው ብሎ በቃ በኋላ ላይ እንገናኛለን መጥቻ ይሻለሁ ምናምን ብሎ ወይ ደግሞ ቤት ነኝ ቶሎ እኛ ጋር ብትመጪ ምን ይመስልሻል? በዛውም ሀኒ ጋር ትጫወቻለሽ ምናምን ሲላት እሺ በቃ ደስ ይለኛል ብላ እንግዲህ ስትመጣ ይቺ ተንከሲስ ኋላ የመጣ አይን ይወጣሉ። እንዴ ሰኒ ያበዛችው እኮ ዛሬማ ጉድ እኮ ነው። ጭራሽ እኮ ዘበኛው ጋር ደውላ ጽን እንዳትመጣ እንዲከለክልላት ልታደርግ ነበር። እንግዲህ ጽዬ ያው ነይ ባላት መሰረት ቀጥታ ወደ ቃል ስትሄድ እንግዲህ በሩን ስታንኳኳ አጅሬት እንግዲህ በሩን ስትከፍት ቃል የለም ስራ ሄዷል ነበር ያለቻት። ቃል እንግዲህ የለም ወደ ስራ እኮ ወጥቷል አሁን የለም ምናምን ብላ እንግዲህ ወጥቷል እንዴ እሱ እኮ ነው
እሱ እኮ ነው ነይ ብሎ ደውሎልኝ ነበር። በቃ እንግዳስ ተለለማ ምናምን ስትል እንግዲህ ሀኒ ደግሞ ያው በሩስ ጀረስ ሲደረግ ስለሰማኝ ሰኒ ያልች ማነው በር ያንኳኳው? ሂጂና ክፈች ወይስ አልከፈትሽውም በሩን እያለች እንግዲህ ድምጿን ስትሰማው እያየቻን ነበር። ሀኒም መጣራቷን አላቆመችም ነበረ። በቃ እንግዲህ አስቃል ተለለ ሀኒን ሰላም ልበላትና ልመለስ ስትላት ልጅቱ ደግሞ ሀኒንም እንዳይገናኙ አላስገባት ብላ ነበር። እና ቆይ ምንድነው የሚያንተባትብሽ ወደዛ ዞር በይልኝ ብላ እንግዲህ ጥላ ስትገባ ተናደደች። በቃ እንግዲህ ሊያቃጥሉኝ ነው በአንድ ሆነው ሊያቃጥሉኝ ነው ብላ እንግዲህ በጣም ነበር የተናደደችው። እና ስትገባ እንግዲህ ሀኒዬን ሰላም ብላት ያው ማርኮ ያደረጋትን ነገር ሁሉንም ነገረቻት። እንግዲህ ያው ወንድሜ በጣም ተናዷል እና የሚይዘውን የሚጨብጠውን አጥቷል ምናምን ብላ እንድረጋጋ አድርጊው፣ ያ ሰው ክፉ ነው እኮ የሚያደርገውን ሁሉ አያውቅም ብላ እንግዲህ ነግራት ነበረ ማለት ነው። እንግዲህ እንደዛ ዋለቻት መሰረት እሷም ቃል የለም እንዴ ወደ ስጠይቀው እኮ የለም አለች ምናምን ስትል እሱም ደግሞ ከወዳ ሲመጣ እንዴ ቃል አለህ እንዴ ምናምን ስትለው አዎ አለሁ እኮ አለ እኮ እንደምን ነው ስትላት አይ የለም እኮ የለም ስትባል አልነበር እንዴ ስትል ማን ያለሽ ምናምን ስትል እሷ እኮ በር የከፈተችልኝ የለም ወደ ስራ ወጥቷል አለች ስትላት እንግዲህ ሀኒ በጣም ነበር የተናደደችው። ምክንያቱም ያው እሷ ስለገባት ያው ለምን እንደዛ እንዳለቻት ገብቷታል። ቀጥታ እንግዲህ ክችን ነበር የሄደችው። እዛ ሄዳ ሰኒ ለምንድን ነው እንደዛ ያደረግሽው ስትላት ገብቶኛል፣ ለምን ልጠይቅኝ ምን ልጠይቅኝ እንደሆነ ገብቶኛል ስትላት እንግዲህ ያው እዚህ ተገባ ያው ቃል ጋር ስለምታወራና እናድዳለሁ ብዬ ነው ይሄን ወደ እንድትመለስ ያደረግኩት፣ ደግሞ ገብታለች እኮ ስትላት እንግዲህ አስበሽዋል ቃል ይሄን ነገር ሰምቶ ቢሆን ምን እንዴት እንደሚናደድብሽ ምናምን ስትላት እንግዲህ በቃ ገባ አይደል እንዴ በዛ ላይ እኔ ተናድጃለሁኝ እንዴት ነው ምናምን ብላ እንግዲህ ሰኒ በጣም ነበር የተናደጅ። ቆይ እኔ የምልህ አንቺ ምን አገባሽና ነው የምትናደጂውስ? አንቺ ምን ቤት ነሽ? ቆይ አንቺ ቆይ ራስሽን አስከብረሽ አኖሪም እንዴ? ቆይ ምንድን ነው ይሄን ያህል እንደዛ? አንቺ እንዳውም ወንድ ልጅ ነው ፈልጎ ሊያገኝሽ የሚገባው እንጂ አንቺ ነሽ እንዴ ቆይ ፈልገሽ የምታገኘው እሱን? ምን አለ ራስሽን እንደ ሴት ልጅ አስከብረሽ ብትኖሪ፣ ራስሽን አክብረሽ ተከብረሽ ኖሪ። እኔ እንዳከብርሽ ሁሉ በዚህ ልክ ሴትነትሽን አታርክሽ ብላ እንግዲህ ሀኒዬም ያው ምክር ቢጤም ጣል አረገችባት። ያው ብትናደድም ሁለተኛ እንደዚህ እንዳታደርግ ይሄ ብልግና ነው፣ ከምንም በላይ በጣም ብልግና ነው ምናምን ቆይ ምኑ ነው ብልግናው? ቆይ ምኑ እኔ መውደዴ ነው ማፍቀሬ ነው ብልግናው? ስህተት አይ ይሄ ሳይሆን ያደረግሽው ነገር ስህተት ነው። በዛ ላይ ወንድሜ ቤት እያለ የለም አልሻት። እንደገና ደግሞ ቆይ ምንድን ነው ይሄን ያክል አንቺ ቢያንስ እሱ ነው እንጂ ሊፈልግሽ የሚገባው አንቺ ፈልገሽ እንዴት ነው? በዛ ላይ የማይሆንን ሰው የማይገኝን ሰው እንዴት ነው ደግሞ? ይሄው በጊዜ ራሱ ቁርጥሽን ማወቅ እኮ ራሱ አንድ እንትን ነው ስትላት እንግዲህ ያው ምንም ነገር የማውቀው ነገር ቁርጤን የሚያወቅኩት ነገር የለም። እኔ ቁርጤን ማወቅ የምችለው ለቃል ሁሉንም ነገር አስረድቼ እንደምወደውና እንደማፈቅረው ተናግሬ ከዛ በኋላ ነው እውነቱን ነገር ቁርጤን ማወቅ የምችለው ብላ እንግዲህ ሰኒ ያው ተናደደ። ሀኒም በጣም ተናዳ ነበረ። እንግዲህ ልታፈላ ነበር። እንግዲህ እነሱም ዛሬ የሆነ እመድበት ቦታ አለኝና አብረሄ ትሄዳለህ ወይ ስትለው እንግዲህ ቃል ለራሱ እንዴት ብዬ ልንገራት እያለ ነበር እንግዲህ እንደሚያፈቅራት እና እንዴ በደስታ ነው አብረሽ እሄዳለሁ ችግር የለውም ብሎ እንግዲህ ከዛ ሀኒዬም ስመጣ እነሱ እየተነሱ ነበር። ወዴት ልትሄዱ ነው እንዴ? ቆይ ለዚህ ነው እንዴ ነው እያለች ስትል እኔ እንሂድ አብረሽን ሂጂ ምናምን ብላ ከዛ ወንድማማ እኔ እንሂድ ልበሽና አብረሽን እንሂድ ሲላት እንግዲህ ደስ ብሏቸው ተያይዘው እንግዲህ ወደ ነገኒ ቤት ነበር የሄዱት። እዛ ሄዶ እንግዲህ እሱ ሀኒዬና ገኒ እንግዲህ ዘበኛው እንግዲህ በር ሲንኳኳ ወንድሜ ነው ብሎ በጣም ነበር የደነገጠው። አልከፍትም ብሎ እንግዲህ ሄዶ አበባዎቹ መካከል ነበር የተደበቀው። ገኒዬ ነበር የበሩን የከፈተችው እና ሀኒ እንግዲህ ወደ ውስጥ ስትገባ ቃል እንግዲህ ያው እንደሚያፈቅራት አንድ ነገር ልጠይቅሽ ነበር እና ልነግርሽ ነበረ ብሎ እንግዲህ ምን ነው ከባድ ነው እንዴ ጥያቄው ይሄን ያክል ስትለው አይ ይሄ እንደ መልሶ እንደ ሴትዮዋ መልስ ይሆናል እንግዲህ እያለ እየቀለደ የሆነ ነገር ልጠይቅሽ ነበር። የዘበኛው እንግዲህ ወደ ወክል ቁጭ ብሎ እኔ የልጁ አባት ተቀምጬ ቆይ እንዴት ነው እሱ እኔ የልጁ አባት እያለ እንግዲህ በጣም ነበር ያሳቀኝ ማለት ነው።
ይህ ልጅ ቆይ ምን አስቦ ነው? ሉሊትም ማዳን አለበት። ኧረ ሉሊት አንድ ነገር መሆን የለባትም። በዛ ላይ አሟታል። ምስኪን ድምቀት ናት እሷ። እና እንግዲህ ቃል ለጽ እንደሚወዳትና እንደሚያፈቅራት ያው ሊነግራት ነው ማለት ነው። በቀደም ያው እሷም ትንሽ ጥሩ ሙር ላይ ስላልነበረች ያው ሊነግራት አስቦ አልነገራትም። እሱም ያው እንዴት ላይ ነበር እና እንግዲህ ቃል እንደሚወዳት ጽ ከቃል ጋር ነው መሆንም ያለባት። እንግዲህ ቤተሰቦቼ በሌላ ፓርት እስከምመጣ ድረስ ባይ ባይ።